ሰላም ጤና ይስጥልን የተከበራችሁ ተመልካቾች ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የስፖርት ትንታኔ መሰናዷችን ተጀምሯል። በዛሬው የስፖርት ትንታኔ መሰናዷችን የምንመለከተው የስፔሻል ኦሎምፒክስ ነው። የስፔሻል ኦሎምፒክ ስንል ምን ማለታችን ነው? በኢትዮጵያ አተገባበሩ ምን ይመስላል? ከምስረታው ጀምሮ እየመጣበት ያለው እየሄደበት ያለው ጉዞ ምን ይመስላል? ስፔሻል ኦሎምፒክ ውስጥ የሚሳተፉ ዜጎቻችን እነማን ናቸው? አጠቃላይ ጽንሰ ሀሳቡስ የሚለውን እንመለከታለን። በስፔሻል ኦሎምፒክ ሀገራችን በአህጉራዊና በዓለም አቀፋዊ ውድድሮች እየተሳተፈች ነው የምትገኘው። እሱንም እንመለከታለን። አጠቃላይ እንግዲህ የስፔሻል ኦሎምፒክን ከጽንሰ ሀሳቡ ጀምሮ ትግበራውና እንዲሁም ደግሞ የሚሳተፉ ዜጎች ምን ያስፈልጋቸዋል ምንስ ሊደረግላችሁ ይገባል የሚለውን ባለን ሰዓት ላይ ወደ እናንተ የምናደርስ ነው የሚሆነው። በአማራ ክልል ደግሞ እንዲሁ አተገባበሩን አሁን ያለበት ሁኔታ ምን ይመስላል የሚለውን በዛው ቀንጨብ አድርገን ወደ እናንተ የምናደርሳችሁ ነው የሚሆነው። ታሪኩ አይንዋ የፕሮግራሙ አዘጋጅ ነኝ። ሁለት እንግዶችን ስቱዲዮአችን ላይ ጋብዣለሁ። የስፔሻል ኦሎምፒክ ናሽናል ዳይሬክተር የሆኑት ወይዘሮ ትርሲተ ወልድ አበባየው ስቱዲዮአችን ይገኛሉ። እንዲሁም ደግሞ አቶ አብዩ ኃይሉ ደግሞ የስፔሻል ኦሎምፒክ ስፖርት ዳይሬክተር ናቸው። ስቱዲዮአችን ተገኝታችሁ ለምትጠይቃቸው አጠቃላይ ሀሳቦች ለምናነሳቸው ማብራሪያ ስለምትሰጡን እጅግ በጣም እናመሰግናለን። እጅግ አድርጌ አመሰግናለሁ። በጣም እናመሰግናለን። የተከበራችሁ ተመልካቾች የዚህ የስፖርት ትንታኔ አጋራችን ኢትዮ ቴሌኮም ነው። ከውጭ ሀገራት የሚላክለውን ሀዋላ በተመለከተ እንግዲህ በተላከበት ቅጽበት በቴሌብር ይቀበሉ ይላል። ኢትዮ ቴሌኮም ፕሮግራማችን አጋር ስለሆነ እናመሰግናለን። ከባህር ማዶ በቴሌብር እንዲሁም ደግሞ በቪዛ በዳብሽን እንዲሁም በሌሎች መላኪያ አማራጮች ከወዳጅ ዘመዶ የተላከውለትን ዓለም አቀፍ ሀዋላ በቴሌብር ሲቀበሉ ምቾትና ቀልጥፍና ሳይጓደል በተጨማሪም 9% ስጦታ ጋር ወደ አካውንቶ ይገባል ይላል። ቴሌብር ቀላል፣ ፈጣንና ምቹ አስተማማኝ ነው የሚለው ኢትዮ ቴሌኮም የስፖርት ትንታኔ አጋራችን ስለሆነ እናመሰግናለን። መልእክቱን ተከታትለን እንመለስ። በቴሌብር ሂሳባችንን በቀላሉ ስንጋራና ጉርሻ ስንሰጥ እንዲህ ነን። ቴሌብር ተመልሰናል። እንግዲህ የስፔሻል ኦሎምፒክን አጠቃላይ ጽንሰ ሀሳብ በማንሳት ነው የምንጀምረው። እንግዲህ የስፔሻል ኦሎምፒክ ስንል አጠቃላይ ከዓለም አቀፍ የምስረታ ሂደቱ አለ፣ የተመሰረተበት አላማ አለው፣ ወደ ኢትዮጵያ ደግሞ የመጣበት አላማዎች አሉትና አጠቃላይ ስፔሻል ኦሎምፒክ ሲባል ምን ማለታችን ነው? ወይዘሮ ትርሲተ ወልድ በጣም አመሰግናለሁኝ። የኢትዮጵያ ስፔሻል ኦሎምፒክስ አጠቃላይ ማለት ወደ አማርኛ ስንተረጉመው የአእምሮ እድገት ውስንነት ስፖርት ማለት ነው። የአእምሮ እድገት ውስንነት ማለት ደግሞ የማንኛውም ሕፃን ልጅ በአእምሮ ላይ የሚደርስበት አደጋ የሚደርስበት የጤና እክል እንደማለት ነው። ይሄ ማለት ከሕፃንነቱ ጀምሮ እያደገ በሚሄድበት ሰዓት ላይ በሚያጋጥሙ ሁኔታዎች የሚፈጠር ነው። ከጽንስ ጀምሮ የሚፈጠሩ ሁኔታዎች ካለው እንክብካቤ ጉለት ከአንዳንድ መድኃኒቶች የምንወስዳቸው እንደገናም ደግሞ ተፈጥሯዊ በሆነ በዘረመል መደራረብና የተለያዩ ሁኔታዎች ላይ የአእምሮ እድገት ውስንነት ሊመጣ ይችላል። ይህ የአእምሮ እድገት ውስንነት በሀገራችን በሁሉም ቦታ ላይ አለ። ማናችንም ከአእምሮ እድገት ውስንነት ክትባት የለንም። ሁላችንም የምናልፍባቸው መንገዶች እዛ ቦታ ላይ ሊያደርሱን ይችላሉ ማለት ነው። እንደ ዓለም አቀፉ የጤና ተቋም ገለጻ በኢትዮጵያ ውስጥ ከ1 እስከ 3% የሚሆነው የማህበረሰብ ክፍላችን በአእምሮ እድገት ውስንነት የተጠቃ ነው። ይህ ማለት ካለን የህዝብ ቁጥር በአጠቃላይ ወደ 3.9
ኒርሊ 4 ሚሊዮን የሚጠጋ የማህበረሰብ ክፍላችን የአእምሮ እድገት ውስንነት አለበት ማለት ነው። ይህ የአእምሮ እድገት ውስንነት ከማንኛውም ልጅ እስከ 21 ዓመት በሚደርስ እድሜ ላይ ሊከሰት የሚችል ነው። አሁን ነው ወደ 21 ዓመት የሆነው። በፊት ግን እስከ 18 ዓመት ነበር ይከሰታል የሚባለው። አሁን ግን ያለው ሁኔታዎች ትንሽ ኤክስቴንድ ስለሆኑ እስከ 21 ዓመት ሆኗል። እስከዛ ባሉት ሁኔታዎች የአእምሮ እድገት ውስንነት ማንኛውም ሰው ላይ ሊከሰት ይችላል። እነዚህ የማህበረሰብ ክፍላችን በሁሉም የሀገሪቱ ክፍሎች ላይ ስላሉ አንዱ መብታቸው አንዱ እነሱን ፓርቲሲፔት የምናደርግበት መስካችን ደግሞ ስፖርት ስለሆነ ሙሉ የኛ የስፔሻል ኦሎምፒክ ወይንም የአእምሮ እድገት ውስንነት እነዚህን የማህበረሰብ ክፍሎች እንደ ኦሎምፒክ ነው 26 አይነት ስፖርቶች በስሩ ይዞ እነዚህን የማህበረሰብ ክፍሎቻችንን በስፖርት የሚያንቀሳቅስ የስፖርት ተቋም ነው ማለት ነው። እንግዲህ ስፖርት አካታች ነው። ስፖርት ሁሉም ማህበረሰብ እንዲሳተፍበት የሚፈለግበት ነው። ስፖርት ለሁሉም ክፍት ነው እና አሁን ኢትዮጵያ ውስጥ ቅድም ያነሳናቸው ቁጥሮች አሉ። እነዛን ዜጎች ወደ ስፖርቱ ለማምጣት ሲፈለግ እንግዲህ ተቋሙን መመስረት ሂደት አለ። ወደ ኢትዮጵያ ተቋሙን የማምጣት ሂደት የመመስረት ሂደቶች ምን ይመስላሉ? ከመቼ ጀምሮ ነው እነዚህ ስራዎች ወደ መሬት ወርደው መሰራት የጀመሩት? አመሰግናለሁ። ትርሲት እንዳለችው እነዚህ ከማህበረሰቡ ተገድለው የተቀመጡ ልጆች እንዴት ወደ አደባባይ ይውጡና ወደ ህብረተሰቡ እነሱ ከሚችሉት ከጓደኞቻቸው ጋር ምን ያክል መወዳደር እንችላለን የሚል ስሜት እንዲፈጥርላቸው በርካታ ስራዎች የተሰራ ነው። ዓለም አቀፋዊም አፍሪካዊም ኢትዮጵያዊም የሆነ ዝግጅት ነው የተዘጋጀ ያለውና በዚህ ውድድር አሁን ኢትዮጵያ ምን ማድረግ አለባት የሚለውን ነገር ስናስብ በኮሚቴ እንዲደራጅ ስሙም እንደሚገልጸው ስፔሻል ኦሎምፒክ ኢትዮጵያ ነው የሚለው። ስለዚህ ኢትዮጵያ ውስጥ ላይ እነዚህ ተደብቀው ያሉ ልጆች ከኩዮቻቸው ከአጋሮቻቸው ጋራ ውድድር ማድረግ አለባቸው በሚል ስሜት ነው የተቋቋመውም። ያው ትርሲቴ እንትን ብለዋለች በቀዳማዊ እመቤት በወይዘሮ ዝናሽ ታያቸው ነው የተቋቋመው የዛሬ 7 ዓመት። ስለዚህ ወዴት እየሄደ ነው ማለት ነው? ህብረተሰቡን ከማሳተፍ አንጻር ልጆቹን ከማሳተፍ አንጻር በስፖርት ራሱን የቻለ ኮሚቴ እንዲዘጋጅለት በማድረግ ጥረት ላይ ነው ያለነው። እድሜው በጣም ትንሽ ነው ኢትዮጵያ ውስጥ ላይ ከተጀመረ ማክሲመም ወደ 7 ዓመት ነው ያለው። አማራ ክልል ደግሞ ብዙ በጣም በቂ የሆነ ልጆች አሉ። እንቅስቃሴው እያደረጉ አይደሉም። ይህን እንቅስቃሴ ወደፊት መጥተው እንዲያደርጉበት በሚችል መልኩ ነው እንግዲህ ስፔሻል ኦሎምፒክ ወደ አማራ ክልል መጥቶ ይህን ስራ ለመስራት የሞከር ነው። እንግዲህ ምናልባትም ስፔሻል ኦሎምፒክ ከተቋቋመ ብዙ ጊዜ ስላልሆነው በብዙዎች ዘንድ የሀሳብ ግርታ እንዳይኖር ስፔሻል ኦሎምፒክ እና ፓራ ኦሎምፒክ ስንል ምን ማለታቸው ነው? ልዩነታቸውን እዛው አብራርተን እንሂድ። ኦኬ ስፔሻል ኦሎምፒክ የምንላቸው የአእምሮ እድገት ውስንነት ያለባቸው ልጆች ናቸው። ቶታሊ ቅድም ትርሲታ እንደነገረችው ማለት ነው። በአእምሯቸው ላይ ከኖርማል ከምንላቸው ወይም ጉዳት አልባ ከምንላቸው ልጆች ላይ መስራት ይሰራሉ፣ ግን ጊዜ የሚጠይቅ ስራ ነው የሚሰሩት። ልጆቹ ቅድም አስቀምጠዋለች እሷ ደረጃ አላቸው ልጆቹ የጉዳታቸው መጠን እነዚህ ነው። ፓራሊምፒክስ የምንለው ግን ምንድነው በአካላቸው ላይ ጉዳት የደረሰባቸው ናቸው። እንደውም በፓራሊምፒክስ የዛሬ 14 ዓመት ምናምን ሲቋቋም ራሱን ችሎ ፓራሊምፒክስ ነበር የሚባለው፣ ኋላ ዲፍ ኦሎምፒክስ ምናምን። የኛ ግን ኮምፕሊትሊ የአእምሮ እድገት ውስንነት ያለባቸው ልጆች ብቻ የሚሳተፉበት ዓለም ላይ ለብቻው የተቋቋመ የውድድር መድረክ ነው ማለት ነው። ይሄ ነው የሚሆነው የኛ። ወይዘሮ ትርሲተ የስፔሻል ኦሎምፒክ ወይም የአእምሮ እድገት ውስንነት ያለባቸው ዜጎች ላይ ትኩረት አድርጎ የሚሰራው ተቋማቸው አጠቃላይ የትኩረት ዘርፎቹ ምንድናቸው? የሚሰራ ከስፖርት ከመሳተፍ ባሻገር አጠቃላይ እነዚህን ዜጎች ወደፊት ለማምጣት ቤተሰቦችም እነዚህን ልጆች እንደ ማንኛውም ማህበረሰብ በየትኛውም ሀገራዊ ጉዳይ ላይ በየትኛውም የማህበራዊ ጉዳይ ላይ ተሳታፊ እንዲሆኑ ወደፊት እንዲመጡ ከማድረግ አንጻር ተቋማችሁ እየሰራቸው ያሉ የትኩረት መስኮች ምንድናቸው? እሺ ምናልባት አቢ ካለው ተጨማሪ ሀሳብ ፓራሊምፒክ ስንል ያው እንዳየኸው የሙሉ የአካል ጉዳት ላይ ነው የሚያተኩረው። ምንም የአእምሯችን የአካላችን አካል ቢሆን የአካላችን ክፍል ቢሆንም ሌላ የአካል ጉዳትን አንጨምርም እኛ። ስፔሻል ኦሎምፒክስ ሙሉ ኦሎምፒክ ነው። ከኢንተርናሽናል አይኦሲ እኩል አቅም ያለው እኩል የመተግበር ብቃት ያለው እንደውም የበለጠ ህዝብ የሚያቅፍ በዓለም አቀፍ ደረጃ 5 ሚሊዮን የሚጠጋ አትሌት ብቻ አለን። አትሌቶች ብቻችን 5 ሚሊዮን ይጠጋሉ። ሌላው ስፖርት ሌላው የኦሎምፒክ ስፖርት እንደሚያቅፈው በስራችን 26 ስፖርት እናቅፋለን፣ የለብቻው ማለት ነው። ዊንተር ጌሙንም ጨምረን
የሰመር ጌሙንም ጨምረን ከ26 በላይ የሚሆኑ ስፖርቶችን በስራችን አቅፈን የምንንቀሳቀስ ነን። ስለዚህ ያው ፓራሊምፒክ እንደምታውቀው ኦሎምፒክ አይደለም፣ በአይኦሲ ስር ነው ያለው። የኛ ግን በአይኦሲ ስር አይደለም። ራሱን የቻለ ስፔሻል ኦሎምፒክስ ራሱን ችሎ ስፖርቶችን የሚያካሂድ ሌላም ዘርፍ አለው። ለምሳሌ ከአይኦሲ የሚለየን ደግሞ ፒውር ስፖርት አይደለም። የኛ አንደኛው ትልቁ አላማችን ኢንክሉዥንን መፍጠር ነው፣ አካቶን መፍጠር ነው። እነዚህ የማህበረሰብ ክፍሎች ልጆቻችን ናቸው። በአንድም በሌላ በእነዚህ ልጆች ህይወት ላይ በመጣው ሁኔታ ላይ ማህበረሰባችን ተጠያቂ ነው። ስለዚህ እነዚህ ልጆች አግልለን ከምናስቀምጣቸው ወደ ማህበረሰቡ አምጥተን አካቶነትን ማረጋገጥ የመጀመሪያው ስራችን ነው። አላማችንም ያ ነው። ሌላው ትልቁ ወደ ማህበረሰቡ እንዲወጡና እንዲካተቱ የምናደርግበት ትልቁ ስራችን ደግሞ የመጀመሪያው ምንድነው? የአትሌቶቹን ጤና መከታተል ነው። የኛን አትሌቶች ለየት የሚያደርጋቸው ምንድነው? የፓራሊምፒክም የሌላው አትሌትም ተወዳዳሪ ሲያመው ይነግርሃል። የኛ አትሌቶች ግን እዚህ ጋር መመኝ እዛ ጋር መመኝ አይሉህም። ስለዚህ ስፔሻል ኦሎምፒክስ ምን ያደርጋል? አገር አቀፍ የሆነ በአመት 3 ጊዜ የጤና ምርመራ ላሉን አትሌቶች በሙሉ በየክልሉ ይሰራል። ስለ አደረጃጀታችን ስነግረን አደረጃጀታችን ከእኛ ቀጥታ ተጠሪነታችን ለባህልና ስፖርት ሚኒስቴር ነው፣ ለኢፌድሪ ባህልና ስፖርት ሚኒስቴር ነው። በ12ቱም ክልል በሁለቱም ከተማ መስተዳድር ላይ የስፔሻል ኦሎምፒክስ አደረጃጀት እንደ መንግስት መዋቅር የመጣበት ሁኔታ አለ። ይሄኛው ክልሎች ላይ ያሉት ሁሉም ተጠሪነታቸው ለስፖርት ኮሚሽንና ለስፖርት ቢሮዎች ይሆንና እነሱ ደግሞ ለኛ ፓራላል ተጠሪ ይሆናሉ። ቀጥታ ተጠሪነታቸው ለክልሉ ይሆናል ማለት ነው። ክልሉ ያው ለፌዴራል ይሆናል ማለት ነው። የኛ ሌላው ተጠሪነታችን ምንድነው? ለአፍሪካው ስፔሻል ኦሎምፒክስ ቀጥታ ተጠሪ ነን። ለአፍሪካ ስፔሻል ኦሎምፒክስ አንድ አባል ነን ማለት ነው። ስለዚህ እንደዛ ነው አደረጃጀታችን። አንደኛው ቅድም ወደ አነሳሁት ሀሳብ ስመለስ አንደኛው ስራችን የጤናቸውን ቼክ ማድረግ ነው። እነዚህን ልጆች በአገር አቀፍ ደረጃ ያሉትን በአመት 3 ጊዜ ከተቻለ በክልል አቅም ካልተቻለ ደግሞ በፌዴራል አቅም መተን በሀገር ውስጥ ያሉትን የስፔሻል ኦሎምፒክስ አትሌቶቻችንን ጤና ቼክ እናደርጋለን። ምክንያቱም እነዚህ ልጆች የሚወስዱት ብዙ አይነት መድኃኒት አለ። ስለዚህ እነዚህ መድኃኒቶች ለሌላው ስፖርት ለምሳሌ ዶፒንግ ሊባል ይችላል። እኛ ጋር ግን ዶፒንግ አይሆንም። ኦሬዲ መጀመሪያ ልጆቹ መድኃኒቱን እየወሰዱ ስላሉ ማለት ነው። ስለዚህ እነዚህን ልጆች ወደ ስፖርቱ ለማምጣት የጤናቸውን ሁኔታ ከውድድር በፊት በውድድር ጊዜና ከውድድር በኋላ ጤናቸውን መከታተል ስለሚያስፈልገን በአመት 3 እንከታተላለን ማለት ነው። ሌላው ትልቁ የሚዲያ ጋር የማህበረሰብ ደግነት፣ የማህበረሰብ ድጋፍ፣ የመንግስት አካል ድጋፍ፣ የተለያዩ የልጆች ድጋፍ የሚያስፈልገን ስራችን ደግሞ ግንዛቤ መፍጠር ነው። እነዚህ ይሄ እንደ አንድ ፒላር አድርገን የምንሰራው ስራ ነው። በተለያዩ ቦታዎች ላይ የሄድን ስፔሻል ኦሎምፒክ ከዘር፣ ከጾታ፣ ከሃይማኖት ከሁሉም ነገር ነፃ የሆነ ተቋም ነውና ሁሉም የአእምሮ እድገት ውስንነት ያለባቸው ልጆች ወደ ስፖርቱ ቢመጡ ለቤተሰብ እረፍት ነው። 1 ሰዓትም ብትሆን ለነሱ እረፍት ናት። ምክንያቱም ብዙ አቴንሽን የሚፈልጉ አሉ። በስፔሻል ኦሎምፒክ ላይ የሙሉ ጊዜ አቴንሽን የሚፈልጉ ልጆች አሉ። አልፎ አልፎ ክትትል የሚፈልጉ ልጆች አሉ። በጥቂቱ ክትትል የሚፈልጉ ልጆች አሉ። የአእምሮ እድገት ውስንነት ኖሮባቸው ደግሞ ምንም የቤተሰብ ድጋፍ የማይፈልጉ አሉ። በራሳቸው መንቀሳቀስ የሚችሉ አሉ። ስለዚህ ይህንን ቤተሰብ ማንቃት፣ የነዚህን ቤተሰብ ድጋፍ በጣም ያስፈልጋል። ስለዚህ ግንዛቤ ማስጨበጥ ማህበረሰቡ እነዚህ ልጆች ይችላሉ፣ እነዚህ ልጆች ልክ እንደ ማንኛውም የማህበረሰብ ክፍል ሜዳ ይገባቸዋል፣ ኳስ ይገባቸዋል፣ መሮጥ ይገባቸዋል የሚለውን እንዲያምንልን የምንሰራው አንደኛው ግንዛቤ ማስጨበጫ ስራችን አንደኛው ራሱን የቻለ ፒላራችን ነው ማለት ነው። ሌላው አቤ እንዳለው ሙሉ ስፖርት የምናከናውንበት የስፖርቱ ፒላራችን ደግሞ ሌላኛው ፒላር ነው። የስፖርቱ ፒላር ልክ እንደ ሌላው የስፖርት ሁኔታ ልምምድ አለው፣ ውድድር አለው፣ ሽልማት አለው። የምንለይበት የምናሳንበት የሽልማታችን ሁኔታ የውድድር ሁኔታችን የተወሰነ ልዩነት ቢኖረውም ልክ እንደ ማንኛውም የስፖርት ሁኔታ ደግሞ ስፖርቱን የምናካሄድበት ራሱን የቻለ ፒላር አለን ማለት ነው። እንግዲህ አሁን ከኢትዮጵያ ውስጥ ከምስረታው ጀምሮ ማህበረሰቡ ልጆቹን ወደ ስፖርት ሜዳ ከማምጣት ግንዛቤም እያደገ ከመሄድ አንጻር አሁን ያለበት ሁኔታ ምን ይመስላል? አቶ እሺ፣ አሁን ያለበት ሁኔታ ያን ያክል መልካም ነው የሚባል አይደለም። ምክንያቱም ቅድም እንደነገርኩ
የዛሬ 7 ዓመት ነው በየክልሎች ከፓራኦሎምፒክ ተለይቶ እንዲሰራ የተደረገው። አቀባበሉ ያን ያክል በኢትዮጵያ ደረጃ አርኪ ነው የሚባል አይደለም። ምክንያቱም ቅድም ያልነው ነው በአብዛኛው ህብረተሰቡ የግንዛቤ እጥረት አለበት። በተለያዩ ቦታዎች ይህን ስራ ለመስራት ስንንቀሳቀስ ስፔሻል ኦሎምፒክ ኢትዮጵያ ስንላቸው ፓራ ማለት ነው ይሉናል። ይሄ ማለት ይህን ያክል ዓመት ሲኖር ምንም ግንዛቤ አልነበረውም ማለት ነው። አሁን ላይ ደግሞ በተለያዩ ክልሎች እየተንቀሳቀስን በምንፈጥረው ግንዛቤ አትሊስት ልጆቻችን ከኛ ወጥተው መወዳደር ይችላሉ ወይ ይላል። በአጋጣሚ ከዚህ ውድድር ላይ የራሱ የእድሜ ደረጃ አለው መነሻው ከ2 ዓመት ጀምሮ ያንግ አትሌት ተብለን እስከ እድሜ ትልቆች ቢሆንም በየራሳቸው ዲቪዥን ስላላቸው ይሄ ያለ ብለን ለማህበረሰቡ ግንዛቤ ስንሰጣቸው በጣም በትልቁ ነገር ይቀበላሉ። ግን ችግሩ የሚሆነው ምንድነው? የአእምሮ እድገት ውስንነት ቅድም ትርሲት እንዳለች ምቹ አይደለም። የመሳልጠኛ ቦታው ምቹ አይደለም። የማህበረሰቡ አቀባበል ምቹ አይደለም። ኢቨን ቤተሰቦቻቸው ልጆቻቸውን ይዘው ወጥተው ይሄ የተረገመ በእርግማን የተፈጠረ ልጅ ነው የሚል አእምሮ ስለሚኖራቸው ወደ ስፖርት ሜዳ ይዘው መውጣት የሚከብዳቸው ሁኔታ ላይ ተገዳዳሪ ነው። ቢሆንም ግን አሁን ላይ ካለው ይሄ ስፔሻል ኦሎምፒክ ከተቋቋመ በኋላ በየክልሎቹ አድሬስ እያደረገ ነው። የአትሌቶቹን ስም ዝርዝር መዝግቦ ይዛል። ይሄ ውድድር አለ በሚባልበት ጊዜ ይዘው እንዲመጡ ጥያቄ ሲጠየቁ ከበፊቱ ትንሽ ለውጥ አለው። መጀመሪያ ላይ ግን ምንድነው ለምንድነው እነዚህ ሰዎች ወደ አደባባይ አውጥቶ ለማሳቂያ ነው? በአብዛኛው አይታቸው ከሆነ የአእምሮ እድገት ውስንነት ያለባቸው ልጆች አንድ ስታወራቸው 2 ነው ይመልሱልህ እና ያ መሳቂያ ነው ስለሚል ቤተሰቦች ወደ ውጭ ይዘዋቸው አይወጡም ነበር። አሁን ግን ከኩዮቻቸው ጋር ስፖርት መስራት እንደሚችሉ ከኩዮቻቸው ጋር ስልጠና ሊሰለጥኑ እንደሚችሉ ከቤተሰቦቻቸው ላይ የሚሰራ የማንቂያ ስራ ተወሰነ ለውጥ አለው ብለን እንገምታለን። ግን ጅምር ነው። አሁን ለምሳሌ ያው ቆየን ስለምናወራው ነው እንጂ ውድድር አለ በሚባልበት ጊዜ ብቻቸውን እነሱ ማምጣት አትችልም። ይሄ ሁሉ ፈታኝ ነው። ምክንያቱም ልጆቹ ከቤተሰቦቻቸው ድጋፍ ያስፈልጋቸዋል። ለሊት ተነስተው መድኃኒት ሊጠቀሙ ይችላሉ። ይህን ድጋፍ የሚያደርግላቸው ሰው ለውድድሩ ዘና ስትለው አንድ ስፖርተኛ ብቻ አይደለም ይዘህ የምትመጣው። ለምሳሌ እግር ኳስ ይዘህ በምትሄድበት ጊዜ ወይ አትሌቲክስ ይዘህ በምትሄድበት ጊዜ ልጁ ብቻውን ነው የሚመጣው። የአእምሮ እድገት ውስንነት ተወዳዳሪ ይዘህ ስትመጣ ግን ቤተሰብ ይዘህ ትመጣለህ ድጋፍ። ስለዚህ ይሄንን ገንዘቡን ለመክፈል የውድድሩ የትሬኒንጉ ሁኔታ ትንሽ ከባድ ስለነበረ ያን ያህል ተሳታፊ አልነበረውም። እንዲሁ ከመሆን ደግሞ በተሻለ መልኩ አሁን የተሻለ እይታ እያየን ነው። እንዲህ ደግሞ እናንተን ይዘን ከህብረተሰቡ ጋር ወደፊት የምንሄድበትን አጋጣሚ ካገኘ የተሻለ ግንዛቤ እንፈጥራለን ብለን ገምታለን። ልጆቹ ተወዳዳሪ ናቸው። ልጆቹ አሸናፊዎች ናቸው። ስፖርት ሜዳ ሲመጡ እጅግ በጣም ደስ ነው የሚላቸው። ስለዚህ በየቤተሰቡ ይዘዋቸው የተቀመጡት ልጆች ወደ መድረክ እንዲወጡበት የሚችለውን አጋጣሚ ስፔሻል ኦሎምፒክ ኢትዮጵያ እየሞከረ ነው። ሙከራውም ትንሽ የተወሰነ መንገድ ይዞ እየመጣ ነውና በዚህ መልኩ ነው ያለው። እዚሁ ሀሳብ ላይ የምትጨምሪልን ካለ ከአጀማመራችሁ ጀምሮ አሁን ላይ ማህበረሰቡ ላይ ቅቡልነቱ ልጆችን ወደፊት የማምጣት ቅድም አቶ አብዩም እንዳነሱት እንግዲህ በማንኛውም ሰው ላይ መግቢያችን ላይም ተናግረናል። የአእምሮ እድገት ውስንነት በማንኛውም ሰው ላይ ሊያጋጥም የሚችል ጉዳይ ነውና ልጆቻቸውን ከመደበቅ እርግማን ነው ከማለት ወጣው ማህበረሰቡ ልጆቹን ወደፊት በማምጣት እንደ ማንኛውም ዜጋ እኩል የተሳትፎ እድል እንዲያገኙ ከማድረግ አንጻር ከጅምሩ ጀምሮ የመጣችሁበት መንገድ ነው። አሁን ላይ ያለው ተስፋ እንደው ምን ይመስላል? መስተካከል ያለባቸው ጉዳዮችስ? ያው መጀመሪያ ስፔሻል ኦሎምፒክን ጉዳይ ስናወራ ትልቁ የትኩረት ሜዳችን የሚሆነው ቤተሰብ ነው። ስፔሻል ኦሎምፒክስም በዓለም አቀፍ ደረጃ ቢሆን አጀማመሩ ከቤተሰብ ነው። የኬኔዲ እህት የነበረችው ኒስ ሽራይቨር ናት የጀመረችው። ኒስ ሽራይቨር የጀመረችው ቤተሰቧ ላይ እህቷ የአእምሮ እድገት ውስንነት ነበረባት እና ያኔም ግንዛቤ አልነበረም። እሷ ስትጀምር ጓሮዋ ላይ ነው የጀመረችው። እነዚህ ልጆች በእሷ ሰፈር ያሉ ልጆች ለምንድን ነው ያን ጊዜ ከልለዋቸው ደብቋቸው የሚያስቀምጧቸው? ሌላው መንግስት ባይደግፈኝ፣ ሌላው ትላልቅ ተቋማት ባይደግፈኝ ቤቴ ላይ ጓሮዬ ላይ የሆነች ነገር አድርጌ መጀመር አለብኝ ብላ መጀመሪያ የቤተሰብ ቁርጠኝነት እንደሚያስፈልግ ልነግርህ ነው። እሷ ናት የጀመረችው። ዛሬ ላይ ከ50 ዓመት በላይ ሆኖታል በዓለም አቀፍ ደረጃና የእሷ ልጅ የሆነው
ነው አሁን እየመራው ያለው። የቤተሰብ ቁርጠኝነት ሲኖር የቤተሰብ ኃላፊነት መወጣት ሲኖር ስፖርቱን ትልቅ ደረጃ ማድረስ እንችላለን። ለዚህ ነው አሁንም የቤተሰብ ግንዛቤ ማስጨበጫ አንዱና ትልቁ ፒላራችን ሆኖ እየሄደ ያለው። ባለፉት 7 ዓመታት እንደ ስፔሻል ኦሎምፒክ ሰፋ ያለ ስራ ሰርተናል። ነገር ግን ከክልል እንደ ኢትዮጵያ ከኢትዮጵያ ሕዝብ ብዛት አንፃር ከክልሎቹ ብዛት አንፃር እንደገናም ደግሞ ካለው አቅም አንፃር የተፈለገውን ያህል መንቀሳቀስ አልቻልንም። ምክንያቱም የኛ ማህበረሰብ ብዙ ጊዜ ከሃይማኖት ጋር በጣም የጠበቀ ማህበረሰብ ከመሆኑ የተነሳ እያንዳንዷን ነገር እጅግ ለውጥ የምታስፈልግ በየቤቱ እየገባ መንቀሳቀስ አለብህ። እንደዚህ በጋራ የግንዛቤ ማስጨበጫ ሰታቸው ዞር ብትል ኑሮዬን መቻየሽና እኔ ነኝ ማቀው ኑሮዬን ብለው የሚያልፉ ማህበረሰብ ውስጥ ነው ያለነውና ያንን ከመስራት አንፃር ሰፋ ያለ ስራ ሰርተናል። ለሱም ማሳያ የሚሆነን ዛሬ 14ቱ የሀገሪቷ ክፍሎች ላይ ስፔሻል ኦሎምፒክስ እንደ መቋቋም ሆኖ አትሊስት በመንግስት ደረጃ የሚታወቅ ተቋም ለማድረግ ችለናል። ሌላው አገር አቀፍና ዓለም አቀፍ ውድድሮች ላይ በመሳተፍ ትልቅ ውጤቶችን ማምጣት ችለናል። ላለፉት 7 ዓመታት 2 ሀገር አቀፍ 3 እንደ ስፔሻል ኦሎምፒክ 2 ራሳችንን ችለን 2 ሀገር አቀፍ አዘጋጅተናል። ሚኒስቴር መስሪያ ቤቱ ባዘጋጀው የመላው ኢትዮጵያ ጨዋታዎች ላይ ደግሞ በ6ኛው የጅማ መላው ጨዋታዎች ላይ መሳተፍ ችለናል። አገር ዓለም አቀፍ የሆኑ መድረኮች ላይ ደግሞ የስፔሻል ኦሎምፒክ 3 ወርልድ ጌሞችን መሳተፍ የቻልንና ለሀገር ወርቅ ይዘን የመጣንበት ሀገሪቷንም ኢትዮጵያን ከፍ አድርገን ማስጠራት የቻልንበት ጊዜ ነበረን። ሆኖም ግን ያኛው ያው እየሰራን አይደለ ያቺኛዋ ማሳያ ሆናን በአገር አቀፍም በዓለም አቀፍም የሰራንባት ሆና ለሚቀጥለው ስራችን ደግሞ ባክ ሆናን ደግፋን ምናሳልፋት ጊዜ እንደሆነች እናስባለን። ተመልካቾች እንግዲህ በዛሬው የስፖርት ትንታኔ መሰናዷችን እያወራን የምንገኘው የአእምሮ እድገት ውስንነት ያለባቸው ዜጎች የሚሳተፉበትን የስፔሻል ኦሎምፒክ ውድድርና አጠቃላይ ስፖርቱን በተመለከተ ነው። ታሪኩ አይንዋ ፕሮግራሙ ወደ እናንተ ከመላ ስቱዲዮ ባለሙያዎች ጋር እያደረሱ ይገኛለሁ። የዚህ ፕሮግራማችን አጋር ኢትዮ ቴሌኮም ነው። ከውጭ ሀገራት የሚላክለውን ሐዋላ በተላከበት ቅጽበት በቴሌብር ይቀበሉ ይላል። ኢትዮ ቴሌኮም የፕሮግራማችን አጋር ስለሆነ እናመሰግናለን። ከባህር ማዶ በቴሌ ብር ረሚት በቪዛ በዳሽንና በሌሎች የመላኪያ አማራጮች ከወዳጅ ዘመድ የተላከሉትን ዓለም አቀፍ ሐዋላ በቴሌብር ሲቀበሉ ምቾትና ቅልጥፍና ሳይጓደል ከተጨማሪ 9% ስጦታ ጋር ወደ አካውንቱ ይገባል የሚላል። ቴሌብር ቀላል፣ ፈጣን፣ ምቹና አስተማማኝ ነው የሚለው ኢትዮ ቴሌኮም የፕሮግራማችን አጋር ስለሆነ እናመሰግናለን። የቴሌብርና የኢትዮ ቴሌኮምን መልእክት ተከታትለን እንመለስ። ተመልካቾቻችን ከጧት ጀምሮ ሲያስቡበት እንደቆየው ተሳክቶለት ከቢሮ ሾልኮ ቢወጣ ይመስላል። የሁሉም ተመልካችና ደጋፊ ጥያቄ ነው። አዎ እያታለለ ነው ቢወጣ ይመስላል። እያታለለ ነው አይደለም። አለቃው ወጣለች። ምትይዘው ይመስላል። ያመለጠ ይመስላል። አሁንም እያታለለ ነው። እንደፈራ ነው። በሩ ጋር ሲደርስ ተያዘ። ይሄ ማስጠንቀቂያ የሚያሰጠው ይመስላል። ቢጫ ካርድ እቃ ልግዛ በሚል ተልካሻ ምክንያት ከስራው ሊወጣ የነበረው የቢሮ ሰው ቢጫ ካርድ አይቷል። ቢጫ ካርድ እሱስ ምን አስወጣው? እዛው ቢሮ እንዳለ አያስብ ነበር። ቢሮ እያለን ያልኩ? አዎ መቼም በዚህ ጊዜ ቴሌብር ማይጠቀም የለም። አዎ ቴሌብር ላይ በሚገኘው ዘመን ገበያ የሚያስፈልገውን ማንኛውንም አይነት ነገር ቢሮ ድረስ ሸምቶ በቀላሉ ማድረስ ይችላሉ እኮ። ታዳጊዎቻችን የዲጂታል ኢትዮጵያ ግብይት መዳረሻ በሆነው ዘመን ገበያ ውስጥ የገባ ይመስላል። ይሄንን ቀሚስ ባይገዛ ኖሮ አልቆለት ነበር። የቅድሙ ማስጠንቀቂያ ትምህርት ሆኖ ይመስለኛል። ደረሰ። ተመልካቾቻችን ቀሚሱ ቢሮ ደረሰ። ከጠፋነ ምን አይነት ብቃት! ምን አይነት ቴክኖሎጂ! ወይኔ ዘመን ገበያ ከጉዳ ወጣ።
ተመልሰናል። እንግዲህ አቶ አብዩ የስፔሻል ኦሎምፒክ አንደኛው ፒላር ስፖርት ላይ እንግዲህ የአእምሮ እድገት ውስንነት ያለባቸውን ዜጎችን ማሳተፍ ነውና ከዚህ አንጻር ውድድሮችን ማዘጋጀት፣ ተወዳዳሪዎችን ማሰባሰብ፣ ክልሎችን ለውድድር እንዲዘጋጁ ማድረግ ከዛም ማምጣት ሂደቶች አሉና በዘንድሮ የውድድር ዓመት ያደረጋቸዋቸው እንቅስቃሴዎች ምን ይመስሉ ነበር? እሺ የዘንድሮ ውድድር ጥሩ ነው። ምክንያቱም ከሌሎች የአገር አቀፍ ውድድሮች ጋር ነበር ሲደረግ የነበረውና አሁን ግን ራሱን ችሎ ስፔሻል ኦሎምፒክ ኢትዮጵያ ውድድር ማከናወን አለበት የሚል የቁርጠኝነት ሀሳብ ይዘን የጀመርነው። ፈተናዎች ሊገጥሙ እንደሚችል አስበናልና የስፔሻል ኦሎምፒክ አጋር የፍቅር ኢትዮጵያ ጋር ሆኖ በአንድ ላይ ስራውን መስራት እንዳለብን መጀመሪያ አቅደን አወጣን። ይሄን ካቀርን በኋላ ለክልሎች ደብዳቤ መላክ ነበር። ከወር በፊት ውድድሩ ስለሚኖር አሳወቅናቸው። ግን በዛ አጋጣሚ የነበረን የገጠመን ችግር ምንድነው? ክልሎች ያውቃሉ እንወዳደራለን ይሉንና የውድድር ፕሮግራም እናወጣለን፣ ቴንታቲቭ ፕሮግራም ሁሉም ክልሎች ይሳተፉልናል ብለን ማለት ነው። በዚህ ክልል ውድድር ጊዜ የተካፈሉልን ግን አማራ ክልል፣ ሲዳማና ድሬዳዋ በተመሳሳይ በፍቅር ኢትዮጵያ ስፖንሰርነት የአዲስ አበባ ተወዳዳሪዎች ተወዳድረውልናል። በዚህ ጊዜ በጣም የገጠመን ትልቁ ፈተና ምን ነበረ? የበጀት ችግር ነበረ። ምክንያቱም ከላይ ያሉት ከአመራሮቹ ጀምሮ እስከታች እስከ ስፖርት አስተባባሪዎቹ ድረስ ፋይናንሱ ከባድ ነው ይሏል። ከዚህ በፊት እቅድ ሲታቀድ የታቀደለት ውድድር አይደለም ይሏል። ምክንያቱም የሚታቀደው እቅዱ ምንድነው? በፊት እውቅናው ስለነበረው ስፔሻል ኦሎምፒክ በፓራ ኦሎምፒክስ ነው የሚያዘው። ስለዚህ ውድድሩ የፓራ ኦሎምፒክ የተያዘው 10 የፓራ ኦሎምፒክ ተወዳዳሪ ካለ ከ10 ውስጥ 3ቱን የአእምሮ እድገት ውስንነት ተወዳዳሪዎች ብሎ ነው የሚይዙት። ስለዚህ ራሱን የቻለ ምን የለውም ማለት ነው፣ እቅድ የለውም። ማን ነው ይሄን ማቀድ የነበረበት? ክልሎቹ ላይ ያሉት የፎካል የምናስቀምጣቸው አሉ። ሌሎች ስፔሻል ኦሎምፒክ ብቻ ሊያስተባብሩ የሚችሉ የምናስቀምጣቸው ፎካል ፐርሰኖች አሉ። እነሱ በልዩ ልዩ ስራዎች ይያዛሉ። ከአመራሮቹ ጋር የፋይናንስ ጥያቄ የሚጠይቁበት ጊዜ ተመላሽ አይሆንም። ስለዚህ እንደኛ እንደ መጀመሪያ ራሱን ችሎ ስፔሻል ኦሎምፒክ ባደረገው ውድድር ላይ የተሳተፉልን 3 ክልሎች አማራ፣ ሲዳማና ድሬዳዋ ናት። በተጨማሪ ደግሞ አዲስ አበባ ነው የተወዳደረው። ውድድሩ እጅግ በጣም ደማቅ ነበረ። ቤተሰቦች መጥተው ከውድድሩ በላይ ደስ ብሏቸው አልቅሰው የመጡበት ነው። በነገራችን ላይ በጣም ሳላመሰግን ማላልፈው ነገር አማራ ክልል እንደደወልንላቸው ወዳውን የተቀበሉ ግን የገጠማቸው ፈተና ነበረ። የጊዜ ፈተና ነበረ። የተወዳዳሪዎቻቸው ላይ ያላቸው ስቶክ ላይ ያስቀመጧቸው ተወዳዳሪዎች ይዞ ለመንቀሳቀስ የሚሆን ገንዘብ እጥረት ነበረ። ኃላፊዎቻቸውም ያው ብዙ ትብብር አድርገውላቸው መጥተው ተሳትፈዋል። በውድድሩም በነበራቸው ሁኔታ በጣም የውድድሩ ድምቀት ነበሩ። ባህላቸውን ያስተዋውቃሉ። የመጡበትን አካባቢ ባህል ይዘው የመጡበትን ነገር ሴሬሞኒ ነበረው። እሱን እያደረጉ ደስ በሚል ሁኔታ ነው እና ያከበር ነው። የገጠመን ችግር አሁንም የፋይናንስ ችግር ነበረ። ለምሳሌ ሳላነሳላቸው የምቀረው ነገር ድሬዳዋ ቤተሰቦቻቸው ናቸው። ራሱ የድሬዳዋ አስተዳደር ወጭ እንትላላላቸው። ግን በጣም ቆራጥ ቤተሰቦች አሉ። ልጆቻቸው ከዚህ ችግር ይውጡልን ብለው ኮሚትድ የሆኑ ቤተሰቦች ራሳቸው ወጪዎቻቸው እንትን ብሎ ይዘው መጡ። ምክንያቱም ስላልተፈቀደላቸው በጀት የለም። በየክልሉ ቅድም ትሪስተ እንዳለችህ በየክልሉ ተደራጅተዋል። ቢደራጁም ለውድድር የሚሆን ግን ምን የላቸው፣ የፋይናንስ እጥረት አለባቸው፣ የአሰልጣኝ ችግር አለባቸው። እሱም ብቻ አይደለም፣ ቅድም እንደነገርኩ እንደሌሎቹ ስፖርቶች ብቻቸውን የሚወጡ አይደለም ልጆቹ። አበል ስታስብ ለቤተሰቦቻቸውም ታስባለህ፣ ለነሱም ታስባለህ። ይሄ በጣም ትልቅ ፈተና ነበር የነበረው። ወይዘሮ ትርሲታ እዚሁ ላይ እንደው ምን አይነት ግብአት አገኛችሁበት ከውድድሩ አጠቃላይ ከተሳተፉት? ያው አንደኛው ዋናው ትልቁ ስራችን ያው ውድድር ማካሄድ ነው። ይሄን ውድድር ስናካሄድ እንደሌላው የስፖርት ተቋም ቀላል አይደለም። ስፔሻል ኦሎምፒክ ላይ ስትመጣ ለምሳሌ የሌላው ተወዳዳሪ ለአንድ ክልል ደውሎ እዚህ ቦታ ላይ ውድድር አለኝ ሲባል ሁሉም ተወዳዳሪ ይመጣል። ስፔሻል ኦሎምፒክ ላይ ሲሆን ግን ቆይ እስቲ ላስብበት ትባላለህ። ስለዚህ ስራችን የሚጀምረው ውድድር የምናካሄደው መጋቢት ላይ ነው አይደለ? እኛ ጥር ወይ ታህሳስ ላይ ነው ስራችንን የምንጀምረው። ማሳመን አለብን። ስናሳመን ከላይ ከኮሚሽነር ጀምረን ነው እንደዚህ ነው ብለን እታች ቤተሰብ፣ ትምህርት ቤት እንዲሁም አሰልጣኝ ድረስ ነው ማሳመን የሚጠበቅብን። የሌላው ምናልባት ክልሎች ስራቸውን ሊያቀልላቸው ይችላል። ክልል ላይ ያሉት ፎካሎች እኛ ላይ ሊያከብዱብን ይችላሉ። ስለዚህ ስራችን የሚጀምረው ቀድመን ነው። ከ3 ወር ከ4 ወር በፊት ቀድመን ስራ እንጀምራለን። ልክ
ስፖርቷ ላይ ደግሞ ውድድሯ ላይ ስንደርስ ደግሞ ስፔሻል ኦሎምፒክ ሁለት ዋና ዋና ስራዎች አሉት። ለየት ያለው ከሌላው የስፖርት ውድድር ለየት ያለ ሁለት ስራዎች አሉት። የመጀመሪያው ለሚመጡት ተወዳዳሪዎች በአጠቃላይ የጤና ምርመራ መደረግ አለበት። ስለዚህ የነበሩንን አትሌቶች በአጠቃላይ እነሱን ጤና ቼክ ማድረግ ነበረብን። ቮለንተሪ ዶክተሮች አሉን ከቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል ጋር አግሪመንት አለን ይሞያዋለን እና እነሱ ይልኩልናል ዶክተሮችን። ስለዚህ የመጀመሪያው ስራችን ከ4 እስከ 6 ብትሆንም የነበረችን ውድድራችን እኛ በ2 በ3 ጤና ምርመራ ማድረግ ነበረበት። ከዛም በኋላ የኛ ልጆች ደግሞ ትልቁ ስራችን ምንድነው? ሁሉም አንድ አይነት አቅም የላቸው፣ ሁሉም እኩል የመሮጥ አቅም የላቸውም። ስለዚህ በየአቅማቸው ምን ማድረግ ነበረብን? ዲቪዥኒንግ መስራት ነበረብን። ዲቪዥኒንግ እንሰራና ይሄኛው ዲቪዥን ለምሳሌ 100 ሜትር ከሆነ የምናወዳድራቸው ሌላው አንድ ሂት ነው ሊኖረው የሚችለው። ስፔሻል ኦሎምፒክ ላይ 10 የ100 ሜትር ሂት ሊኖር ይችላል። ስለዚህ ስንት ወርቅ አለ ማለት ነው? 10 ወርቅ አለ ማለት ነው ስፔሻል ኦሎምፒክ ላይ። ስለዚህ ክልሎችንም በዚሁ ላጓጓቸው ብዬ ነው 10 ወርቅ ታገኛላችሁ እያልኩ ነው። ስለዚህ 10 ሂት ይኖራል። ስለዚህ ዲቪዥኒንጋችን ነው የሚወስነው። አንድ ተወዳዳሪ ብቻ የሚኖርበት ዲቪዥኒንግ ሊኖር ይችላል። እኩል አቅም ከሌለው ወይ በጣም የሚበልጥ አቅም ካለው ወይ በጣም የሚያንስ አቅም ካለው ምንድነው የምናደርገው? የአትሌት ብቻውን ነው የሚወዳደረው። ጅማ ላይ እንደዛ ገጥሞናል። ሁሉንም አቀፍ የሆነ ስፖርት ማዘጋጀት የምንችልበት አቅም እንደፈጠርን አይተናል። የሚቀጥሉት 2029 ላይ በፈረንጆች አቆጣጠር እንግዲህ ሪኩዌስት አቅርበናል። የአፍሪካውን የስፔሻል ኦሎምፒክስ ፓን አፍሪካ ስፔሻል ኦሎምፒክስ የአፍሪካውን ሙሉ ለመቀበል ኢትዮጵያ ሪኩዌስት አቅርበናል። ያንንም ሪኩዌስት ያቀረብነው 2018 ሀገር አቀፍ ውድድራችንን ባየንበት ጊዜ ሜዳ አለን፣ ባለሙያ አለን፣ ተወዳዳሪዎች አሉን፣ ኮሚቴድ የሆኑ ኦርጋናይዜሽኖች አሉን። ስለዚህ ያለንን አቅም ዓለም አቀፍ የሆነ እይታ እንዲያገኝልን እሱን ስላሰብን የ2029ን ሪኩዌስት ለማቅረብ ችለናል። 2018 የስፔሻል ኦሎምፒክ ውድድር እጅግ ትልቅ ግብዓት ያገኘንበት አቅማችንንም የመዘንበት ነበረ ከነ ቻሌንጁ መልካም ጊዜ ነበር ያሳለፈ። እንግዲህ አሁን ወደ ባህር ዳርም የመጣችሁበት ክልሎች ጋር እየተሰሩ ያሉ ስራዎችን ለመመልከት እንዲሰሩ ደግሞ የምትፈልጓቸውን ስራዎች እንዲሁ ደግሞ ውይይት ለማድረግ ነውና አጠቃላይ የናንተ ስፔሻል ኦሎምፒክ ኢትዮጵያ የተቋቋመበት ዓላማ አለው። ያንን ደግሞ በብሔራዊ ደረጃ ያለውን ወደ ክልሎች እንዲወርድ ደግሞ ፍላጎት አላችሁና አሁን ክልሎች ጋር እየሰራችሁት ያላችሁት ስራ ምንድነው የሚመስለው? ለምሳሌ አማራ ክልል የመጣችሁበት ዓላማውና አሁን አማራ ክልል በተቋሙን በተለይ ስፔሻል ኦሎምፒክን በአማራ ክልል ደረጃ እንዲያቋቁም ፍላጎታችሁ ምንድነው? አማራ ክልል ከነገራችን ላይ በጣም ፖቴንሻል ኤሪያ የምንለው ነው። ምክንያቱም ስልጠና ብንሰጥ ስልጠናው ትግበራ ላይ ሆኖ የምናገኝበት ክልል ነው። ውድድር ብናወዳደር በውድድር ቀድመው የሚመጡ ተወዳዳሪዎች አትሌቶች ያሉበት ነው። ስለዚህ የአማራ ክልል ምናችን ነው ማለት ነው። አሁን እንደ ሌሎቹ ክልሎች በጣም ጥሩ የፖቴንሻል ኤሪያችን። ስለዚህ ዋና የመጣንበት ዓላማ ሁለት ዋና ነገሮች ይዘን የመጣ ነው። የመጀመሪያው አማራ ክልል ላይ ፕሮጀክቶችን መክፈት ነው። ፕሮጀክት በምንከፍትበት ጊዜ ደግሞ እንደ ናሽናል ሪፕሬዘንታቲቭነታችን እዚህ ቦታ ላይ ይሄ ፕሮጀክት ይከፈት ማለት አንችልም። ምን ማግኘት አለብን? የክልሉን ይሁንታ ማግኘት አለብን። ስለዚህ ክልሉ የሚመርጣቸው ቦታ ላይ የአእምሮ እድገት ውስንነት ፕሮጀክቶች እንዲቋቋሙ እንፈልጋለን። ይህንንም የተቀበሉበት አቀባበል በጣም ቆንጆ ነው። ከዚህ በፊትም እየሰሩ የነበሩ የሰለጠኑ ልጆችም ስለነበሩ ወደ 4 ትምህርት ቤቶች አሉ የአእምሮ እድገት ውስንነት ያሉባቸው ትምህርት ቤቶችና እሱን ምንም እንትላላሉ ይሰሩልናል፣ እንሰራለን ብለውናል። ቢሮ ላይ ገብተን ኃላፊዎቻቸውን ስንጠይቃቸው የሚቀበሉበት አቀባበል በጣም መልካም ነው። ክልሎች ላይ ስንመጣ አንደኛ ቅድም እንዳነሳ ነው ፌዴሬሽኑን ማቋቋም እጅግ በጣም ወሳኙ ስራ ነው። ከዛ በኋላ ስልጠናዎች ያስፈልጋሉ። የበቁ ባለሙያዎች ከሌሉ የአእምሮ እድገት ውስንነት ያለባቸውን ዜጎች ለማሰልጠን ምክንያቱም ማሰልጠኑ ከነሱ ጋር መዋሉ የራሱ የሆነ ሂደት አለው። ምክንያቱም ብቁ ባለሙያዎችና የሰለጡ አሰልጣኞች ያስፈልጋሉ። ከዚህ አንጻር እንደው ባለሙያዎችን ለማፍራት ምን እየተሰራ ነው? እንግዲህ ያው አብይ እንዳለው የኢትዮጵያ ክልሎች ሰፋፊ ናቸው። ሰፋፊ ከመሆናቸው የተነሳ አንዱ ክልል ላይ ያለው ማህበረሰብ ለሌላው ሀገር ነው የሚሆነው። በጣም የሚገርም ለምሳሌ የድሬዳዋን ህዝብ ትንሽ ናት። ድሬዳዋን ያነሳውልህ ያው ከጥበቱ አንጻር ነው። ትንሽ ናት እሷ።
የሷ ለሌላው ሀገር ሙሉ ሀገሪቷ ህዝብ ነው። የኛ ጋር ያለው 4 ሚሊዮን ህዝብ ለሌላው የአፍሪካ ሀገር የሁለት ሀገር ህዝብ ነው። ኢቭን የአእምሮ እድገት ውስንነት የህዝብ ቁጥራችን ለሌላው ሀገር ስናካፍለው የሁለት ሀገር ሙሉ ህዝብ ነው የሚሆነውና ይሄንን ህዝብ ይዘን ነው ስልጠና ሰጥተን ተወዳዳሪዎች አፍርተን ግንዛቤውን አስጨብጠን ጤናውን ጠብቀን ስፖርቱን እናካሂዳለን ብለን ያልነው። ስለዚህ ትልቁ ዋናው ስራችን የሚሆነው ምንድነው? አደረጃጀቱን መፍጠር ነው። አደረጃጀቱን ስንፈጥር አብይ እንዳለው ኦሎምፒክ ኮሚቴ ነው። ኦሎምፒክ ኮሚቴ ያው ኦሎምፒክና ፌዴሬሽን ይለያያል። 26 ፌዴሬሽን በስራችን እንይዛለን። 26 ስፖርት አለ ማለት ነው። ስለዚህ አሁን ላይ ግን ያለው አመለካከት እንዴት ነው? ስፔሻል ኦሎምፒክስ አንድና አንድ ስራ ነው የሚሰራው። እሱም ልጆቹ መሮጥ ብቻ ስለሚችሉ ስለሚቀላቸው ላይክ እንደ አትሌቲክስ አይነት የማየት አለ። ነገር ግን በእኛ ያለው 26 ፌዴሬሽን ነው። ኢቭን አሁን ላይ በክልሎች ትልቁ ቻሌንጅ የሆነብን እንደ አንድ ኮሚቴ እንኳን ሆኖ አልተቋቋመም። ይሄ ያለው የግንዛቤ ውስንነት ነው። ምክንያቱም ሲመጣ ሀሳቡ አዲስ አይደለ፣ በፊት ከፓራጋ አይደለ ሲሰራ የነበረው። ሁልጊዜ ደግሞ በልማድ የምንሰራቸውና ቀለውን የምንሰራቸውን መንገዶች መምረጥ ስለምንወድ ያኛ ሆነና አሁን መለየት ላይ ስንመጣ እንደ ኦሎምፒክ ሆኖ ከተለየ 26 ስፖርት በስሩ ያስፈልገዋል። በዚህኛውም ሌላው አይኦሲ የሚሰራው ወይንም ኦሎምፒክ ኮሚቴ የሚሰራው 26 እና ከዛ በላይ ስፖርቶች አሉ። ስፔሻል ኦሎምፒክ ደግሞ ራሱን የቻለ 26 ፌዴሬሽን ያስፈልገዋልና አትሊስት እኛ በስም ደረጃ በኮሚቴ ደረጃ እንደ ስፔሻል ኦሎምፒክ ሆነን በየሁሉም በሁለቱም ከተማ መስተዳደር በ12ቱም ክልል እንድንቋቋም ብለናል። አማራ ክልል ላይ ስንመጣ ከስፋቱ አንጻር ትንሽ የፈተኑን ሁኔታዎች አሉ። ከስፋቱ አንጻርና ካለው ዲማንድ አንጻርና ከርቀታቸው አንጻር ዞኖች ሰፋፊ ከተሞች ያሉበት ክልል እንደሆኑ ኢቭን የባህር ዳርንና የደሴን ስናወራ ጽንፍና ጽንፍ ናቸው፣ በጣም ትላልቅ ናቸውና እነሱ ላይ ትንሽ የፈተኑን ሁኔታዎች አሉ። ሆኖም ግን አማራ ክልል ላይ ትልቅ ተስፋ አለ። ምክንያቱም ስልጠናዎችን ከመስጠት አንጻር አልፎም ደግሞ ልጆቹን ኮሚትድ የሆኑ ፋሚሊ ያለበት ነው። ቅድም እንዳልኩ የፋሚሊ ሁኔታ ቤዝ ነው ለኛ። ፋሚሊ ኮሚትድ የሆነ ፋሚሊ ካለን ቤዝ ይዞልናል። ስለዚህ በጣም ኮሚትድ የሆነ ቤተሰብ ያለበት የማያፍር፣ በእርግጥ ይሄን ስለ የወጡትን ያየ ነው፣ የማያፍር ቤተሰብ ነው ያለን። ልጄ ናት እሄድበታለሁ እስከ መጨረሻው፣ ልጄ ነው ፊት ለፊት ቢወጣ ከጎኑ ቆማለሁ የሚል ማህበረሰብ ያለን ነው። እንደገና ደግሞ ብሔራዊ ማህበሩ የአእምሮ እድገት ውስንነት የፋሚሊ ብሔራዊ ማህበሩም ሁለቱም ከተሞች ላይ ባህር ዳርም ደሴ ላይ መኖሩ ትልቅ አድቫንቴጅ ሆኖልናል። ሌላ ክልል ላይ የሌለበት አለ። ነገር ግን አማራ ክልል ላይ ስንመጣ ግን እነሱ ስላሉልን ቤተሰቦቹን ለማግኘት ግንዛቤውን ለማስጨበጥ ስፖርቱን ለማስፋፋት እነሱን ወደ ሌላ ሁኔታ ላይ ለመቀላቀል የዛን ያህል አንቸገርም። ነገር ግን ምን ያስፈልጋል? አሁን ኮሚትመንት ያስፈልጋል ማለት ነው። ስፔሻል ኦሎምፒክስ ትልቁን ኮሚትመንት ወስዷል። ላለፉት 7 አመታት ስልጠናዎችን ሲሰጥ ሲያበቃ ቆይቷል። ስፔሻል ኦሎምፒክ በዚህ አመት ብቻ ራሱን የቻለ ከ23 በላይ ዳኞችን አሰልጥኗል። እንደ ሀገር ከ23 በላይ ዳኞችን አሰልጥኗል። 2015 ላይ ከ27 ወደሚት የሚጠጉ አሰልጣኞችን ከአዲስ አበባና ከተለያዩ ክልሎች አሰልጥኗል። ነገር ግን የስፔሻል ኦሎምፒክስ እውቀት አይደለ መታደስ ይፈልጋል። በየጊዜው ቶሎ እውቀቱ መታደስ ይፈልጋል። ስለዚህ ይሄንን ደግሞ የምናደርገው ከአፍሪካው የስፔሻል ኦሎምፒክስ ጋር በመተባበር ነው። አሁን 2 ስልጠናዎች ከፊት ለፊታችን ይመጣሉ። የአሰልጣኝነት ስልጠና እንሰጣለን። የማደሱን ወይንም ሪፍሬሽንግ ትሬኒንጉን እኛ እንሰጣለን። ነገር ግን ሰርቲፋይ ለማድረግ ደግሞ የአፍሪካው ስለሚያስፈልገን የአፍሪካውን ጋብዘን በሱ የምናሰጥበት ሁኔታ ይሆናል። ሌላው ስልጠና የምንሰጠው የጤና የሚመረምሩልን ዶክተሮችን አሁን ያሉት ኦልሞስት ተከማችተው በማለት ደረጃ ይቻላል አዲስ አበባ ላይ ነው ያለን። ያንን ግን ወደ ክልሎች አውርደን በተለያዩ ክልሎች ላይ ደግሞ ቢያንስ 2 የጤና ተቋማት ኖረውልን እነሱን አንድ የጤና ተቋም 2 ዶክተር ቢኖረን የጤናውን
ምርመራውን ሁኔታ ባሰብነው ሁኔታ እንዲካሄድልን ለማድረግ ችለናል። ስለዚህ ባለፉት የ7 አመት ጉዟችን እና በተለይ ደግሞ ባለፈው 1 አመት ላይ ትኩረት ሰጥተን እየሰራን ያለነው ዕውቀቱን ማስፋፋት፣ ግንዛቤውን ማስፋፋት፣ በዘርፉ ላይ ያሉትን ባለሙያዎች ማስፋት፣ ጥራቱን መጨመር ላይ ነው እየሰራን ያለነውና በተወሰነ ደረጃ የተሳካልን ሁኔታ አለ። እንግዲህ ምናልባትም እንግዲህ ወደ መጨረሻ ሀሳባችን እየደረስን ስለሆነ እንደው የመጨረሻውን የአጋራችን መልእክት ተከታትለን ነው የምንመለሰው። አጋራችን ኢትዮ ቴሌኮም ነው። ከውጭ ሀገራት የሚላክለውን ሐዋላ በተመለከተ እንግዲህ በተላከበት ቅጽበት በቴሌብር ይቀበሉ ይላል። ኢትዮ ቴሌኮም የፕሮግራማችን አጋር ስለሆነ እናመሰግናለን። ከባህር ማዶ በቴሌብር ሪሚት፣ በቪዛ፣ በዳፕሽን እንዲሁም ደግሞ በሌሎች የመላኪያ አማራጮች ከወዳጅ ዘመዶ የተላከለውትን ዓለም አቀፍ ሐዋላ በቴሌብር ሲቀበሉ ምቾትና ቅልጥፍና ሳይጓደል ከተጨማሪ 9% ስጦታ ጋር ወደ አካውንቶ ይገባል ይላል። ቴሌብር ቀላል፣ ፈጣን፣ ምቹና አስተማማኝ ነው የሚለው ኢትዮ ቴሌኮም የፕሮግራማችን አጋር ስለሆነ የአጋራችንን መልእክት ተከታትለን እንመለስ። በቴሌብር ሂሳባችንን በቀላሉ ስንጋራና ጉርሻ ስንሰጥ እንዲህ ነን። ቴሌብር የመጨረሻው መልእክት እናድርግና የአእምሮ እድገት ውስንነት ያለባቸው ዜጎች በከፍተኛ ደረጃ ወደ ስፖርቱም ወደ ማህበረሰቡም በደንብ እንዲቀላቀሉና ስፖርቱ ደግሞ በራሳቸው የውድድር ዘርፍ እንዲሳተፉ እንዲያድጉ ለማድረግ የሁሉም አካላት ርብርብ ያስፈልጋል። ከዚህ አንጻር በጎ ፈቃደኛ መሆን ለሚፈልጉ ለወጣቶች እንዲሁም ደግሞ ቤተሰቦች፣ የሚዲያ ተቋማት የምታስተላልፉት መልእክት ምንድነው? ወይዘሮ ትርሲተ ከዛ ደግሞ ይቀጥላል። ወይል እንግዲህ የስፔሻል ኦሎምፒክን ጉዳይ ስናነሳ ለሶስት ዋና ዋና አካላት ፐርሰናሊ ኃላፊነት መስጠት ፈልጋለሁ። ተጨማሪዎቹን አብ ይሰጣል። የመጀመሪያው ምንድነው? ቤተሰብ ነው። ቤተሰብ ቀን ከነሱ ጋር የሚውል ነው፣ የሚያድር ነው። የእያንዳንዱን ሰዓት ሁኔታቸውን ያያል፣ የእያንዳንዱ ወቅት እንቅስቃሴያቸውን ያያል እና ልንደግፍ እነሱ ልናበቃ አልፎም ተርፎ ደግሞ በሀገርና በዓለም አቀፍ ሁኔታዎች ላይ ሪፕሬዘንታቲቫችን ሆነው እንዲቆሙልን የምንፈልጋቸው ልጆቻችን ናቸውና ልቀቁልን ማለት እፈልጋለሁ። ይውጡ፣ ይጫወቱ፣ እንደማንኛውም ህፃን ልጅ ጥበቃው በተሞላው መንገድ አዋራ ባዋራ ሆነው ተመተው ከልጆቹ ጋር ያለውን መስተጋብር ለምደው ይምጡ። ዋናው ዓላማችን ኢንክሉዥንን መፍጠር ነው፣ አካተው መፍጠር ነውና ይህንን ሁኔታ ቤተሰብ ቢለምድልን፣ ቤተሰብ ውጪ አውጥቶ ልጆቹ እንደማንኛውም ህፃን እንደማንኛውም ጉዳት አልባ ህፃን መጫወት የሚችሉ መሆኑን እንዲያምንልን እንፈልጋለን ማለት ነው። ሌላው ለመንግስት አካላት ነው። ለመንግስት አካላት ይሄንን ስሰጥ አንደኛው ሰፊ የማህበረሰብ ክፍል ነው። 3 ሚሊዮን እና 4 ሚሊዮን ህዝብ ማለት ቀላል ህዝብ አይደለም እና ይሄኛው ማህበረሰብ ሜዳ ይፈልጋል። ይሄ ማህበረሰብ እቅድ ይፈልጋል። ይሄ ማህበረሰብ በጀት ይፈልጋል። ይሄ ማህበረሰብ መታገዝ ይፈልጋል እና በየዘርፉ ላይ ያሉት በየደረጃው ያሉት የመንግስት አካላት ካላቸው የተወሰነ ነገር አካፍለዋቸው ቢሰሩ፣ ምክንያቱም የማህበረሰብ ክፍል ናቸው፣ አንድ ዜጋ ናቸው። እነሱን አግለን የምንሰራው ልማት ሙሉ አይሆንምና እነሱንም አካተውልን ሙሉ ብናደርግ ስራችንን ፋሚሊው በቀረብነው ቁጥር ይሰጠናል፣ ባልናቸው ቁጥር ደግሞ ያገሉብናል እና
የመንግስት አካላት በየዘርፉ ያሉት በጣም የሚገርም ቅድም እንዳልኩ ስፖርት ሌላው ስፖርት አንድ ሚኒስቴር መስሪያ ቤት ነው የሚፈልገው የኛ ግን ሁሉንም ነው የሚፈልገው ትምህርት ቤት ይፈልጋል ጤና ተቋማት ይፈልጋል ሴቶችና ህፃናትን ይፈልጋል የስፖርቱን ይፈልጋልና ሁላችንም ተባብረን ለውጥ የምናመጣበት መድረካችን ቢሆን እላለሁ ሌላው የሚዲያ ነው እናንተና እጅግ አርጌ ቅድም ሳመሰግን ምክንያቱም ምንድነው ቢያንስ አንድ ሰዓት ስለ ስፔሻል ኦሎምፒክ ስለ አይምሮ እድገት ውስንነት ማውራት መቻል ማለት ቀላል አይደለም ኦልሞስት ለዘመናት ማንንም አልደፈረም ማንንም ማውራት አልፈለገም ፔኑን እያንዳንዱ ቤተሰብ እርግጠኛ ነኝ ሁላችንም በጎረቤቶቻችን ላይ አለና ወይ ማየት አንፈልግም ያንን ልጅ ወይ አልፎን ተርፈ አይተውሱ በቃ ብለን አልፈናል ነገር ግን የነሱ ጉዳይ ነው ብሎ ማውራት መቻል ቀላል አይደለምና እጅግ አርጌ ያመሰግናለሁ ቀጣይ ደግሞ የሚደረጉ ዓለም አቀፍ ውድድሮችም አሉ አሜሪካ የሚደረግ ቺሊ የሚደረጉ ውድድሮች አሉ እዚህ ውድድሮች ላይ ስፔሻል ኦሎምፒክ ኢትዮጵያ ለመሳተፍ ያቀዳቸው እቅዶች ምንድናቸው የሚያስፈልጉ ነገሮችም ውድድር ላይ ለመሳተፍ ሲያስፈልግ እንግዲህ የሚያስፈልጉ ገንዘብ በጀቶች ያስፈልጋል ድጋፎች ያስፈልጋው ከዛ አንፃርም እንደው ጠንከር ያለ መልእክትን በዛው እንድታስተላልፉ እሺ አመሰግናለሁ ብዙ ነገር ትርሲት ገልጸዋለችና ወደ ውድድሯ ብቻ ለምጣና ልናገር በዚህ ውድድር ጊዜ ዓለም አቀፋዊ ውድድር በመንወዳደርበት ጊዜ በጣም ብዙ ነገር እንደሚያስፈልገን ይታወቃል እንኳን የዓለም አቀፋዊ ውድድርና አገራዊ ውድድር በመናደርግበት ጊዜ ከፍተኛ የፋይናንስ እጥረት ይገጥመናል ስለዚህ እነዚህ ልጆች ደግሞ ከፋይናንሱ ቤተሰቦቻቸው ግብር ይከፍላሉ ቤተሰቦቻቸው ኢትዮጵያ ውስጥ የሚደረጉትን ነገሮች በሙሉ ያከናውናሉ ስለዚህ እነዚህ ልጆች የህብረተሰቡ አንድ አካል ናቸው ስለዚህ መንግስት ትኩረት አድርጎ የአገር አቀፍ ውድድር በሚደረግበት ጊዜ እንደሌላው ስፖርቶች በጀት ይዞ ተወዳዳሪ እንዲሆኑ ውድድር ላይ ያዩአቸው ጊዜ ቅድም እንደነገርኩ ቤተሰቦቻቸው በጣም ደስተኛ ሲሆኑ ከጎረቤቶቻቸው አውጥተው ውድድር እንዲያደርጉ ስለሚያደርግ ከፍተኛ የመንግስት አካላት በቂ የሆነ ፋይናንስ እንዲመድቡላቸው ዘንድሮ የተገጠመን አንዱ ችግር ምን ነበር መሰለ ለመወዳደር ለመምጣት ማምና የ2017 ላይ በጀት አልተያዘም ይባላል ዛት ሚንስ የለም ማለት ነው ስለዚህ የሚቀጥለው ውድድር አገር አቀፍ ውድድር አለብን የፓን አፍሪካ ውድድር አለብን ኢንተርናሽናል ውድድር አለብን በዚህ ጊዜ ልጆቹ ለውድድር በሚመጡ ጊዜ የመንግስት አካላት ይሄን ድጋፍ እንዲያደርጉልን በርግጥ ብዙዎቹ ቀርበው ያዩአቸው ጊዜ ቀርበው ተወዳዳሪ መሆናቸውን ያዩ ጊዜ ልቦናቸው ይነካል ምክንያቱም እነዚህ ልጆች ስታያቸው የምትሰራው ለመንፈስ ጭምር ነው ተወዳድረው በመታያቸው ጊዜ ውስጥ ሐሴት ያደርጋል ስለዚህ የመንግስት አካላት ይሄን ድጋፍ እንዲያደርጉልን ቀደም እንደተባለው እናትና አባቶቻቸው ልጆቻቸው ይውጡና ተጫውተው ይመለሱ ቤት ውስጥ ላይ ቁጭ ብለው ስጦ የሚጠብቁ ልጆች መሆን የለባቸው ቤት ውስጥ ላይ ለቤተሰቦቻቸው ላይክ እንደ እርግማን እንዳያስባቸው ይሄን መልእክት ለማስተላለፍ ሞክራለሁ በጎ አድራጎት ተብሎ ቀደም ትርሲት የገለጸች ነገር አለ አዲስ አበባ ላይ ወደ 4000 በጎ አድራጎት ልጆች አሉ ይሄን እገዛ የሚያደርጉ ማለት ነው አሉ ሲባል ልጆቹ በቃ ሊያግዟቸው ቢመጡ ኢቭን በሌሎች አጋራችን አንድ ዲዛይን የተደረገ ፕሮግራም ነው መሰለ አሁን እኛ የእናትና አባቶቻቸው ነው የሚሰለጥኑት አይደል ግን ልጆቹ ምን ያደርጋቸዋል ጓደኞቻቸው የቤት ያሉት ወንድሞቻቸው ወይ ትልቁ ወይ ትንሹ ልጅ ትሪት ሊያደርጉ አይሞክርም ስልጠናም ዲዛይን ተደርጓል መሰለ የቤተሰብ የወንድምና የእህት እዛው ድጋፍ እንዲያደርጓቸው እዛ ድረስ ስልጠና ይሰጣል ስለዚህ በዚህ ስልጠና ጊዜ መንግስት በሚጠራቸው ጊዜ ወጣቶች ወንድሞች እህቶችም ልጆቹን ትሪት የሚያደርጉበት ነገር እንዲያግዟቸው ነው የሚዲያውንም ይሄን አምቋቋለው ከዚህ በፊት እዚህም 2-3 ጊዜ መጥቻለሁኝና በጣም የተሻለ ስቴዲየም ያለው በተሻለ ጋዜጠኞች ያላችሁበት ውስጥ ላይ ያለውንም ነገር የተወሰነም ቢሆን ስለማውቀው በርቱ አግዙን እነዚህ ልጆች መርዳት ራስን እንደመርዳት ነገ ምን ወልዳቸው ልጆች ምን እንደሚሆኑ አይታወቁም ነገ ከጎረቤቶቻችን የሚፈጠሩት የወንድሞቻችን ልጆች ምን ሊሆኑ እንደሚሆኑ አይታወቁም ነገራችን ላይ በሰጣቸው ስራ ላይ በየትኛውም ዓለም አይኪ ቢለካ የሰጣቸው ስራ አኪዩሬት ከሚሰሩ ሰዎች ውስጥ ላይ እነዚህ የአእምሮ እድገት ውስንነቶች ናቸውና ለውድድር በመፈልጋቸው ጊዜ የክልሉ መንግስት እንዲረዳልን ለማለት ነው የሚፈልገው እናንተን አመሰግናለሁ እዚሁ ናችሁ እኛን ይሄን አንድ ሰዓት ማለት በጣም ከባድ ነው ምክንያቱም የሚዲያ ስራ ምን ያህል ከባድ እንደሚሆን ስለማውቅ ጊዜያችሁን ሰጣችሁን ከፌደራል የመጡ ናቸውና አማራ ክልል ሊተዋወቅበት የሚችልበትን አጋጣሚ እንስራ ብላችሁ ወደፊት ስላመጣችሁን በነዛ በአእምሮ እድገት ውስንነት ባሉት ልጆች ስም በጣም አመሰግናለሁ እግዚአብሔር ያክብርልኝ
እናመሰግናለን። እንግዲህ የተከበራችሁ ተመልካቾች የዛሬው የስፖርት ትንታኔ መሰናዷችን የተከታተላችሁትን ይመስል ነበረ። ወይዘሮ ትርሲተ ወልድ አበባየው የስፔሻል ኦሎምፒክ ናሽናል ዳይሬክተር እንዲሁም ደግሞ አቶ አብዩ ኃይሉ የስፔሻል ኦሎምፒክ የስፖርት ዳይሬክተር አሚኮ ስቱዲዮአችን ድረስ መጣችሁ። አጠቃላይ የአእምሮ እድገት ውስንነት ከጽንሰ ሀሳቡ አጠቃላይ ምንድን ነው ከሚለው ተነስተን ኢትዮጵያ ውስጥ አሁን ስላለበት እንዲሁም ደግሞ ተቋም ከተቋቋም ጀምሮ ባለፉት 7 ዓመታት የሰራቸውን ስራዎችና ወደፊት ደግሞ ቢደረጉ የሚባሉ ጉዳዮችን በሰፊው ስላብራራችሁን ስላካፈላችሁን ሀሳባችሁን ስለሰጣችሁን በእጅጉ ነው የምናመሰግነው። በጣም እናመሰግናለን። የተከበራችሁ ተመልካቾች ታሪኩ አይኒዋ ፕሮግራሙን በማዘጋጀት እንዲሁም ደግሞ በማስፈጸም ደግሞ ሰይድ ኢብራሂም ከመላይ ስቱዲዮ ባለሙያዎች ጋር በመሆን ቆይታ አድርገናል። የዛሬው የስፖርት ትንታኔ መሰናዷችን የተከታተላችሁትን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።